ማስተር አብነት ይሞታል። ማስተር አብነትን የሞት መላእክቶች ከበውት አየው እያላችሁ ትንቢት እየተሽቀዳደማችሁ ያወራችሁ ያላችሁ አገልጋዮች ይሄ ቪዲዮ ለእናንተ ነው። እባካችሁ ቅዱሳን ወዳችኋለሁ፣ ግን ይሄንን ቪዲዮ በደንብ ሼር እንድታደርጉልኝ እፈልጋለሁ። ለድምጼ ይቅርታ። እጅግ በጣም ሳፍርበት፣ እጅግ በጣም ሳዝንበት የነበሩ ብዙ መልእክቶች አሉ። እዚህ ጋር ቪዲዮ አስገብቼ ማሰማት አልፈልግም። የሞት መልአክ ሲከበው አየው፣ ሲነጠቅ አየው፣ ሲሞት አየው፣ አንድ ታዋቂ እርዳታ ላይ የሚሰራ ሰው ሲሞት አየው እያላችሁ ለሟርት ለክፉ እየተሽቀዳደማችሁ ያላችሁ ሰዎች እንዴት እንደምታሳፍሩ። እሺ ትንቢታችሁ ተፈጸመና ማስተር አብነት ሲሞት የኔ ትንቢት ነው ብላችሁ ልትጣሉ ነው? እግዚአብሔር የትንቢቱን ቃል ፈጸመ፣ እግዚአብሔር እንደተናገረ አደረገ ብላችሁ ደስ ልትሰኙ ነው? እንዴት ነው በዚህ ልክ የምትወርዱት? እግዚአብሔር እኮ በዚህ ደስ አይሰኝም። አይኖ ለዝና እንደሆነ የምታወሩት ነገር የማስተር አብነት ሞት ቢታወጅና ቢሞት እንኳን የእናንተ ነብይነት ማረጋገጫ አይደለም። እኔ በነቢያት በነቢይ በደንብ ማምን እማገለግል ሴት እንደሆንኩ ታውቃላችሁ። እንደዚህ አይነት አሳፋሪና አስነዋሪ ነገሮችን ግን እጅግ በጣም ነው የምቃወመው። ጌታ ለምን ቀድሞ አልነገራችሁም? ማስተር አብነት መታመሙን ጸልዩልኝ ብሎ መናገሩን ከመስማታችሁ በፊት መታመሙን አደባባይ ላይ ወጥቶ ከማውራቱ በፊት ለምን መታችሁ ትንቢት አልነገራችሁንም? ለምን መታችሁ መልእክት አልሰጣችሁንም? ይሄ ወንድም ልጆች አሉት፣ ሚስት አለው፣ ቤተሰብ አለው። እንደዛ አይነት መልእክት ስታስተላልፉ ቤተሰብ ምን ያህል ሊሰበር እንደሚችል ያውም እግዚአብሔር ብሎኛል እያላችሁ ስታወሩ ቤተሰብ ምን ያህል አቅም እንደሚያጣ ታስተውሉ? ለእናንተ ፎሎወር፣ ለእናንተ ላይክ፣ ለእናንተ ዝና ሲባል የልጆች ልብ፣ የቤተሰቦች ልብ፣ የወዳጆች ልብ መሰበርና ማዘን አለበት። እጅግ በጣም ያሳፍራል። እንደዚህ አይነት ትንቢት፣ እንደዚህ አይነት አገልግሎት የለም። ቀድሞ ነግሯችሁ እንኳን ቢሆን ማስተር አብነት ከማውራቱ በፊት ጌታ አውርቷችሁ እንኳን ቢሆን አዋጁ እንዲገለበጥ እንጸልይ ነው እንጂ ማለት ያለባችሁ ሲሞት አየው፣ እንደዚህ ሲሆን አየው። እጅግ በጣም ከተገረምኩበት ደግሞ አንዱ ይሄንን መልእክት ከሰማ በኋላ አገልግሎቱ ላይ ምን ብሏል? በጣም ታዋቂ ሰው ነው፣ እርዳታ ላይ የሚሰራ ሰው ነው፣ ድንገት ሲሞት አየው ብሎ መልእክት ተናገረ። እስከዛሬ ይሄን መልእክት ለምን አላየ? ጌታ አያወራም እያልኩ አይደለም፣ ጌታ ያወራል። እንደዚህ አይነት ግን አስነዋሪና አሳፋሪ መልእክቶችን ሳይ እጅግ በጣም እማዝነው። በእውነት ነው ብላችሁ እግዚአብሔር አያወራም እያልኩ አይደለም። ማስተር አብነት መልእክቱን ከለቀቀም በኋላ ከጸለያችሁ ጸሎታችሁ መልስ ሊያገኝ ዘንድ ጌታ ሊያወራችሁ ይችላል። ግን እናንተ እንደምትሉት እግዚአብሔር እናንተን አላወራችሁ። ያሳፍራል። ተመለሱ። ዝናን ታገኙት ይሆናል ምናልባት፣ ግን ይሄ ነገር ይቀመጣል። አንድ ቀን መጥቶ ያሳፍራችኋል፣ አንገት ያስደፋችኋል። ምን አለ ያቺ ቀን ባላወራኋት ትላላችሁ። እግዚአብሔር ደግሞ ስለ ስሙ ስለ ክብሩ የሚነሳበት ጊዜ አለ። እኔ አልቀበልም እንደዚህ አይነት አገልግሎት። ቤተሰቦች እንደሚሰበሩ አታዩ፣ ማስተዋል የላችሁ፣ ግራና ቀኝ አትሉ። ጌታ እንደሚገለው ካያችሁ እንዳይሞት ደግሞ መጸለይ ትችላላችሁ። ምክንያቱም እግዚአብሔር ሞትም ህይወትም በእጁ ስላለ ምህረት እንዲያረግለት፣ ቸርነት እንዲያረግለት ከልባችሁ ከእውነት ከመንፈስ ብትቃትቱ እግዚአብሔር ጸሎታችሁን ይሰማል። ስላልሰማችሁ እናንተ ከእግዚአብሔር ስላልሆናችሁ ግን የታመመ ሁሉ የሚሞት ስለሚመስላችሁ ግን የሚመስላችሁን ተሽቀዳድማችሁ ታወራላችሁ። ከዛን ማስተር አብነት አይበለውና ቢሞት የኔ ትንቢት ነው፣ ይሄ እኮ እኔ ተናግሬ የነበርኩት ትንቢት ነው ብላችሁ በዛ ትንቢት ትጣላላችሁ። እግዚአብሔር እንደተናገረው አደረገ፣ ይሞታል ብሎ የነበረ ሞተ ብላችሁ ፖስት ለማድረግ ትሽቀዳደማላችሁ። በጣም ታሳፍራላችሁ። በእውነት በእንደዚህ አይነት መንገድ የምታገኙት ዝና፣ በእንደዚህ አይነት መንገድ የምታገኙት የሆነ ነገር ይቅርባችሁ፣ ነገ ያሳፍራችኋል። በቃ እውነት አንዳንዴ ይሄ ልጅ ዝም ብዬ ሳስበው እንደዚህ አይነት መልእክቶችን ድንገት ካዳመጠ ምን አለ ባልተናገርኩ፣ ምን አለ ዝም ባልኩ ብሎ ህመም ነው የሚፈጠርበትና እባካችሁ አገልጋዮች ነን የምትሉ እንደው ስለ እግዚአብሔር ጌታ ያላላችሁን አትበሉ። እንደገና ደግሞ እንደዚህ አይነት መልእክቶችን አትፖስቱ፣ ቪዲዮዎቻችሁን አጥፉ። ያሳፍራል።
ለቤተሰብ ያስደነግጣል። ሕፃናት ልጆች አሏቸው። ለእናንተ የሱ መሞት የትንቢታችሁ የነቢይነታችሁ ማረጋገጫ መስሎ ሊታያችሁ ይችላል ለእናንተ። ለቤተሰብ ግን የሱ መሞት አቅም ማጣት ነው። ለሕፃናት የሱ መሞት ልብ መሰበር ነው፣ መሸነፍ ነው። ለቤተሰቦቹ ያስፈልጋል። ለእናንተ መኖሩ ምንም ባይመስላችሁ መኖሩን የሚፈልጉ ደግሞ ብዙ ሰዎች አሉ። ስለዚህ እኔም በግሌ እንዲሁም ደግሞ ሌሎች ቅዱሳኖች እግዚአብሔር ደስ በሚያሰኘው መንገድ እንደ ፈቃዱ እንደ እግዚአብሔር ቃል ጸሎት እናደርግለታለን። በምስጋና የተሞላ ጸሎት፣ ስርዓት ያለውን ጸሎት ጸልዩ። ሶሻል ሚዲያ ላይ ፖስት የምታደርጉት ጸሎት የተቀደሰ ጸሎት ይሁን እባካችሁ። ከዚህም በፊት ስለማስተር አብነት ዩቲዩብ ቻናሌ ላይ የጸሎት ቪዲዮ ፖስት አድርጌላችኋለሁ። በሐዋርያት ሥራ ምዕራፍ 12 ላይ ባለው ቃል ማለት ነው። ጴጥሮስ ሊገደል ባለበት በዛችሁ ሌሊት በቤተ ክርስቲያን ጥብቅ ጸሎት ይደረግ ስለነበረ እግዚአብሔር ጸሎታቸውን ሰማና መልአኩን ልኮ ጴጥሮስን ከተኛበት አንቅቶ እግዚአብሔር ጸሎታቸውን ሰማ። የሞትን አዋጅ ይገለብጥ ዘንድ እግዚአብሔር ወደ ጴጥሮስ ሄደ። በተኛበት እግዚአብሔር መልአኩን ላከለት። ከዚያ ፈታ። ከሞት እንዴት እንዳመለጠ የእግዚአብሔር ቃል ይናገራል። ጥብቅ ጸሎት ስራ አለው። ስለዚህ ፍሬ ያለውን ስራ ያለውን ጸሎት እግዚአብሔር ፊት ስለ ወንድማችን አጥብቃችሁ ጸልዩ። እኔም በግሌ እንዲሁም በሶሻል ሚዲያዎቼ ላይ ፖስት አደርግላችኋለሁ። ጸሎት ከኔ ጋር በመተባበር አብራችሁ እንድትጸልዩ ጋብዛችኋለሁ። ግን ይህንን መልእክት እባካችሁ እየተነሱ የራሳቸውን የልብ መሻት ትንቢታቸው እውነት ነው እንዲባል ነብይነታቸውን ማረጋገጫ ሰው መሞት የለበትምና ቢሞት እንኳን እናንተ እውነተኛ አገልጋዮች ናችሁ ብለን እኛ አንቀበላችሁ። ደግሞም እግዚአብሔር ያንን በሱ ላይ አያደርግም። እንጸልይለታለን። እግዚአብሔር እጅ ነው ያለው የሱ ነገር። ስለዚህ ለእግዚአብሔር አደራ አሳልፈን እንሰጣለን። ይህንን ቪዲዮ በቅንነት ላይክ ሼር እያደረጋችሁ አድርሱልኝ። ወዳችኋለሁ። ሰላም ቆዩልኝ።